እኔ እኮ ባጃጅን ሁሉ እኮ እኔ ያው ከሙሉ ወንጌል ከመጣው በኋላ የራሴ ባጃጅ አለኝ። ያንን ባጃጅ እየሰራው ነበር። ያ ባጃጅን ሁሉ እኮ ተበልቻለሁ። እኔ ሰጥቼ ብሩን ይሰጣል ተብዬ ብሩ ሁሉ እኮ ሳይሰጠኝ ተበልቻለሁ። እስራኤል ዳንሳ አገልግሎቱን አምነህ ነበር የተከተልከው? አብርሽ አንተ በሰላ አራዳ እንዱ በትበዱ ሀብትሽ ምንድነው? በጊዜው እስራኤል ዳንሳ ለምሳሌ እሱ ቤተክርስቲያን እጄ ያየሁትን ነው። አሁን ያለበትን ደረጃ አላውቅም። እና መጽሐፍ ቅዱስ ይዞ ከቃሉ ላንብብላችሁ እንደወረደ ብሎ መጽሐፍ ቅዱስ አንድ ያለኝን ነው የሚነግረን። አንድ ቦታ ሄዶ ምንድነው አንድ ፓርቲ ሰጥቷል እንዲያነብ ማለት ነው። ከቆሮንቶስ ምዕራፍ ምናምን እናነባለን ሲል ከፍጥረት ጀምሯል እየገለጠው ከዚህ ወደ ኋላም ደግሞ የገለጠ አገልጋይ ነው ብሎ ሲያላግጥበትም ሰምቻለሁና አሁን ስላለበት ሁኔታ አላውቅም። ግን ብዙ ሰዎች በጊዜው ተጠቃን፣ ተዘረፍን፣ አለቀስን ሲሉ ነበር። በጊዜው ግን እንደዛ ነገር እውነት ነበረ ወይስ እሱን ማጥፋት ነው የተደረገው? አይ ኖ ልክ ነው። የብዙ ሰዎች እኔ እኮ ፍርድ ቤት ሁሉ ቆሜያለሁ። 550 ሺህ ብር ለተበላ ልጅ ፍርድ ቤት ቆሜ እኮ ሐዋሳ ከፍተኛ ፍርድ ቤት እኮ መከላከል ምስክር ሆኜ እኮ ተከራክሬያለሁ እኮ። ተዘርፎ ታዲያስ በግል አካውንቱ ያስገባበትን ስሊፕ አቅርቦ ለቤተ ክርስቲያን የሰጠው ለኔ አይደለም የሰጠው አላቅልህም ብሎት ማለት ነው። ግን የገባው በግሉ አካውንት ያ ስሊፕ እኮ አቅርበን ሐዋሳ ከፍተኛ ፍርድ ቤት ተከራክረን እንደውም ሀብትሽ ቦረና እንዳይቀርብ እንትን ሚዲያ ላይ ዋሽቶብናል ሲል ፍርድ ቤት ተከራክረው ማለት ነው። ታዲያ ፍርድ ቤቱ ምን አለው ሲባል በኋላ ላይ ተጋለጡ ማለት ነው። ፍርድ ቤት አልቀረብኩም እኔ ሚዲያ ላይ ነው የተናገርኩት። ከዛ ቀርቦ ቃሉ መስጠት ይችላል ተባልኩ። ከጠበቃው ጋራ ከፍ ዝቅ ተደራርገን ማለት ነው። በኋላ ላይ ጠበቃው ተረታ። የ3 ዓመቱን 550 ሺህ ብሩን ከነወለዱ 760 ሺህ ብር እንዲከፍል ተወሰነበት። በፍርድ ቤት ተረቶ ወደ ግል አካውንትስ እንዴት ነው አስገቡ ነው የሚሏቸው? የቤተክርስቲያን አካውንት በቃ በጣም ምንድነው? ቆይ ህዝቡ ላይ ምንድነው እየተሰራ ያለው? ያልገባን እኮ ነው። አሁን እዚህም ትላንትም ስናወራ ነበር። እህተ ማርያም የምትሰራው ይሄ በሃይማኖት ነገር አዚም ነው የሚጥሉት። ሰው እንዴት ነው የሚታለል? ሸዋሸዋ ነው ምንድነው? አብትሽ ሸዋሸዋ አለው እንዴ? ሌላም ሐዋርያ እኮ አለ እንደዚሁ 2-3 ቪዲዮ ያቀረብኩበት እንትን እኮ አለ። እሱም ወደ ግል አካውንቱ ሪል ስቴት ምናምን አክሲዮን መሰረታለሁ ብሎ ወደ ግል አካውንቱ አስገብቶ ለራሱ እንደውም ነበረ ስልኬ ላይ ህንፃዎች ሁሉ ነበሩ ሐዋሳ ላይ። ህንፃዎቹን ሁሉ ቀርጬ ይዣለሁ። ህንፃም ያለው ህንፃ ከህዝቡ በአክሲዮን ብሎ በሰበሰበው ገንዘብ በክል አካውንቱ አስገብቶ ለራሱ ህንፃ የገነባ የገበያ ማዕከል የገነባ ሐዋሳ ውስጥ እንዳይጠየቅ አሁን በቅርብ መንግስት እየያዛቸው በሙስና የከሰሳቸው ባለስልጣን ጋር ተመሳጥሮ የህዝቡን ገንዘብ እንትን ያደረገ ይኸው ስቲል እስካሁን እየተካሰሱ ነው። መፍትሄ አላገኙም። እና አንዳንድ ጊዜ መንግስት በዚህ ጉዳይ ላይ ጣልቃ መግባት አለበት። በህዝቡ በዜጎቹ ጉዳይ ላይ እንዲህ አይነት ነገር ዝም ብሎ ማየት የለበትም። ከፍተኛ ወንጀል ነው። የሃይማኖት ሽፋን ነው። ሌላው ሌባ አምኖት ሐዋርያ ነው። እንግዲህ ስማቸው ጳውሎስ ስራቸው ዲያብሎስ ይላሉ። አንድ የኔ መንፈሳዊ ነገር አሳዳጊና ስማቸው ሐዋርያ ነው፣ ስማቸው ነብይ ነው። መሬት እንዴ የተከራከርኩ ሰዎች እኮ አሉ። የፍርድ ቤት ማዘዣዎቻቸውን ሚዲያ ላይ ለጠፍኩላቸው ሰዎች የተከራከርኩላቸው ሰዎች እኮ አሉ። መሬታቸው ተዘርፎ መሬት ገዝተዋቸው ብሩን ሳይከፍሏቸው ስም ለማዛወር 7 ዓመት 8 ዓመት ሙሉ ያቆዩዋቸው ሃይባይ የሚልላቸው የሚከላ እባክን ድምፁ ነን ተብዬ እኔ ጋር መጥተው ማለት ነው። በዛ ምክንያት እንገላሃለን ዛቻ ከነ እስራኤል ደንሳ ጊዜ ጀምሮ ማለት ነው። እንገላሃለን ቴክስት እየተጻፈልኝ አንለቅህም፣ አንገትን ቆርጠን እንጥላለን፣ ምላስን ቆርጠን እንጥላለን። ስጋት አይኖርብህም? አብትሽ ግን መንግስት እኔ በመንግስት አምናለሁ፣ በመንግስት አምናለሁ፣ በህግ የበላይነት አምናለሁ። እንደምታየኝ እንግዲህ ላለው ለምን አትተውም አንተ አብትሽ? አይ ሲሪየስ በጣም ከባባድ ነው የምተው። ወንጌል እንዴት ወንጌል ይተዋል? ኢየሱስ መጥምቁ ዮሐንስን ተዋለው እንዴ? እንደዛ አይነት ኮንፍሮንቴሽን ኢቫንጀሊዝም ሲያደርግ የመጋፈጥ ወንጌልን ሲሰብክ እኮ መጥምቁ ዮሐንስ ኢየሱስ ይሄ አካሄድን እኔ አይደለሁም ነው አልደግፈው ምናምን እኮ አላለው። ይቅርታ አሰዳክያለሁ ማለት ነው። አይሆንብህ እንደተባለው ሊሆን ነው። ለምን መሰለህ? ትንሽ ሪስክ ያለው መንገድ ነውና በእጆች ላይ ያሉ መረጃዎች በመረጃና ማስረጃ የሚባል ነገር አለ አይደለ? በዛ የደለበ ስለሆነ ያጠቁሃል። አሁን ባለ ህንጻውም ዝም አይልም ብዬ አስባለሁ። ብዙ ህንጻ ደግሞ የተዘረፈባቸው እኛ ጋም ያበዱ ሰዎች እኮ መጥቶ ያውቃሉ። እብድ ተዘርፈው እብድ ቤታቸው ተዘርፎ ይሄ ማለት በወንጌላውያን ቤተክርስቲያን ውስጥ ያሉ አንዳንድ አገልጋዮች ለምን ፍቃድ ወስደው ካውንስሉን በተደጋጋሚ
በሚያገለግሉት ነገር ይሄ መግለጫ ወጥተው ይቅርታ እየተጠያየቁ ያለፉ አሉ። በቅርብ ጊዜም ታስራል ከአንዴም ሁለቴ እስርም ቀምሳል። እውነት ነው። እስሩ ምንድነው? የታሰርክበት? እስር ቀምሻ ያለው ደስ ይላል። ደስ ይላል። ምክንያቱም ለወንጌል ለእውነት ስለሆነ ማለት ነው እና ወድጀዋለሁ ያንን እና የታሰርኩበት ምክንያት ከካውንስሉ ጋራ ካውንስሉን በመቃወም ነው የታሰርኩት። ካውንስሉ ውስጥ ያለውን አሰራር ባለመደገፍ ነው የተቃወምኩት። ለእስርም የተዳረኩት በዛ ምክንያት ነው። እነሱም እኔን አንደርስታንድ አላረጉኝም። ለምንድን ነው ሀብትሽ በዚህ ልክ እንደዚህ የሚቃወመን እንደዚህ ነገሮችን እያወጣ የሚያሰጣው የሚለውን ነገር አላዩም እነሱ። ምክንያቱም እኔ እያልኩ ያለሁት ምንድን ነው ይሄ የእኛ ተቋም ነው፣ ካውንስሉ የኔ ተቋም ነው። እኔ ሙሉ ወንጌል ቤተክርስቲያን ውስጥ ነው ማገለግለው ማመልከው። ስለዚህ ሙሉ ወንጌል ቤተክርስቲያን ተጠሪነቷ ለካውንስሉ ነው። ምክንያቱም አብያተ ክርስቲያናት እዛ ውስጥ ስላሉ ማለት ነው። ስለዚህ የተሰጣቸውን ኃላፊነት የተሰጣቸውን ስልጣን በአግባቡ እየተጠቀሙ አይደለም። ካውንስሉ ተጠልፏል ነው የኔ። በማን የተጠለፈው? በእነዚህ ሌቦች በምላቸው፣ ማፊያ በምላቸው፣ ወንበዴ በምላቸው፣ የነሱ ጸሎት ቤት ሳይሆን የወንበዴ ዋሻ ነው በምላቸው፣ ነጋዴ በምላቸው ሰዎች ካውንስሉ ተጠልፏል፣ ዓላማውን ስቷል። ስለዚህ አንዳንድ ነገር እኮ አይተ ከሆነ ተሼ እንግዲህ ስፖርተኛ ኳስ ተጫዋች እንደሆንክ ነግረህኛል። አንዳንዴ ወለምታ ሲገጥመን ግጭቶች ሲገጥሙን ባለሙያዎች ጋር ስንሄድ ከረሜላ እኮ እየሰጡን አይደለም የሚጠግኑን፣ እያስጮሁን ነው፣ እያስባሉን ይቅርብኝ ባልመጣ 2-3 እጃችን ተይዞ ነው አይደለም እንዴ? ግን ያንን የሚያደርገው ሰውየው ሊያበላሸን ነው እንዴ? አይደለም፣ ሊጠግነን ወደ ቦታው ሊመልሰን ነው፣ ተበላሽተን እንዳንቀር ነው። ገብቶሃል? ካውንስሉ በዚህ ልክ ፔን እንደተሰማ አውቃለሁ። በእኔ ቲክቶክ በእኔ መረጃ ፔን ተሰምቶታል፣ ጩኸት ተሰምቶታል። ግን ያንን ያደረግኩት እኔ ወደ ፖዚሽኑ፣ ወደ ቦታው፣ ወደ ተልኮ፣ ወደ ዓላማው እንዲመለስ ነው እንጂ ካውንስሉ የኔ ስላልሆነ ለማጥፋት ለማፍረስ አይደለም የሄድኩት። በኋላ ላይ ግን ይሄ ነገር እኔን ዋጋ አስከፍሎኝ የመጀመሪያውን ላፍቶ ክፍለ ከተማ ፖሊስ መምሪያ 16 ቀን ታሰርኩ። ጠያቂ ሁሉ አልነበረኝም። በዚህ አጋጣሚ ይቅርታ አድርጌላችኋለሁ ያልጠየቃችሁኝን ሰዎች። ማን ይጠይቃል? አንተ ብትጋጨው አካል እኮ ያስበላል። እኛም ብናውቅ አንጠይቅም። እና 16 ከታዋቂ ነባይ ጋር ትጋጫለህ። ብዙ ጋርድና ብዙ ካላቸው ጋራ እውነት ነው። ቤት ካላቸው፣ ቪላ ካላቸው፣ የብሔር ድጋፍ ካላቸው ብዙ እንዱ ግን እንደዚህ የምትላቸው ቀረብ ብላ አግኝታቸው አውርታቸው ተቀላብች ካውንስሉ ጋር ይቅርታ ተጠይቀ አሁን ከካውንስሉ ጋር በሰላማዊ መንገድ እየሄድክ ነው። ካውንስሉንም ተረዳው፣ ምክክር አረግ። ይቅርታ ቁጭ ብለን አወራን፣ ተነጋገርን። እነሱን ጉድለታቸውን ክፍተታቸውን ነገሩን። ይሄ ነው የሚገባው። እንደሱ ከነቢያቶች ጋር ስለምናጣር እኔ እነዚህ ነቢያቶች አይደሉም። አክቹአሊ እኔ እነዚህ እንደዚህ አይነት ማፊያ ወንበዴ ነቢያት እኔ እኮ ከጥሩ የስነ መለኮት ኮሌጅ ግራጁዌት አድርጌ የወጣው ላለፉት 15-16 ዓመት በማስተማር የምታወቅ ሰው ነኝ። መመዘኛውንም ማያሟሉ ናቸው። ይሁን እሺ ይሁን በቃ የሆነ ትንቢት መናገራቸው የሆነ መገለጥ ማምጣታቸው የነብይነት እንትን እንዲሰማቸው አደረጋቸውና ነብይ ነን የሚል ሹመት አመጡ ለነሱ። እኔ እና እነሱ ልንገናኝ የምንችለው በካውንስሉ ኦፊስ ውስጥ ነው። በካውንስሉ እንደናንተ እኔ ሚዲያ የለኝማ። ሚዲያ ስለሌለኝ ቤትም ላገኛቸው አልችልም። ላገኛቸው የምችለው ልንተማመን የምንችለው በነገራችን ላይ የታሰርኩበትን እንትን ልንገርህ። ጆሲ እኮ ነው ጠቁሞ ያሳስረኝ። እኔ ጆሲ ያው ነው ታደሳ ተበቀለ። አዎ የበቀላ ትንሽ ሙከራ አድርጓል። ለካ ይኸውልህ ከሽሻው ተመልሻለሁ፣ ከወንብድናዬ ተመልሻለሁ፣ ሀብትሽ አጥፍቻለሁ፣ ከዚህ በኋላ አይለምደኝም፣ ከአንተ ጋራ ለወንጌል እቆማለሁ ብሎኝ ከ2 ወር በላይ አውርቶኛል። ለካ እሱ ደካማ ጎኔን እየፈለገ ነው። ያው የቦረና ልጅ አይደለው ቂም እኮ ጥላቻ ምናምን አላውቅም። እኔ ያለውን ነገር ፊት ለፊት በግልጽነት መነጋገር ነው እንጂ እኔ በቃ ተለውጧል ምናምን ብዬ ሰበታ ክለብ ይዤ በመጣሁበት ከባድ ጨዋታ ነበረኝ። ለ1 ሰዓት ላገኘ ሀብትሽ ሳታገኘኝ አትሂድ ብሎ ለመነኝ። አሰልጣኝናል የእግር ኳስ አሰልጣኝ። አዎ የእግር ኳስ ኮች ላይ እሰራለሁ፣ ቡድን መሪ ላይ እሰራለሁና ባለሙያ ነኝ፣ የእግር ኳስ ባለሙያ ነኝ። የሚገርም ነገርና alison.com ከሚባል የእግር ኳስ አካዳሚ ወረቀት አለኝ። የቀረችኝ የቺ 10 ቀን የ11 ቀን ኩፐር ቴስት የሜዳዋ ላይ የሷን ዲ ላይሰንስ ብቻ ናት የቀረችኝ እንጂ እውቀቱ ወረቀቱ አለኝ። በእግር ኳስ እንጠብቃለን በትልቁ ይመስለኛል። የኢትዮጵያ እግር ኳስ በእኛ ካላደገ ለትንሳኤው እግር ኳስ ለአደይ አበባ ስቴዲየም ምርጥ የቦረና ልጆችን እንደምታበቅል ተስፋ አለኝ። እውነት ነው። በዚህ አጋጣሚ እየሰማው ነው እግር ኳስ ፌዴሬሽን ሰምታል። እና ያችን የተጣበበች ሰዓት
ለሱ ብዬ ጀሞ አንድ መጥቼ የሆነ ካፌ ቁጭ ብዬ ስጠብቀው እሱ ከካውንስሉ ጋር ካሉ አንዳንድ ቅሬታ ካላቸው ሰዎች ጋር ማዘዣ ያጻፉብኝ ነው። ከዛ እኔ ሀገር አማን ነው ብዬ ከጓደኞቼ ጋር ጀሞ አንድ ካሉ ጓደኞቼ ጋር እንደዚህ አስፋልት የተሻገርን እያለ ያውና ብሎ ፖሊሶች መጥተው ያዙኝ ማለት ነው። ገብቷል አይደለ? እንዲህ እድል ሰጣቸው እንኳን የማይጠቀሙ ሰዎች አሉ። እድል ሰጣቸው። አሁን እኔ ለምንድን ነው ማመረው እነዚህ ሰዎች ላይ ካልከኝ ካውንስሉ እኮ በተደጋጋሚ እድል ሰጥቷቸዋል። እኔ ጋር አለ። አሁን እኔ የካውንስሉ መመሪያ እና መተዳደሪያ እኔ ጋር አለ። የማይፈቀዱ ነገሮች በዝርዝር ተቀምጠዋል። በዚህ አንቀጽ ላይ በዚህ ቁጥር ላይ ተብሎ 16 17 ፔጅ ነች የመተዳደሪያ ደንቡ። እዛ ላይ እኮ ይሄን አትሽጡ፣ ይሄን አትለውጡ፣ ይሄን አታድርጉ፣ በዚህ አትግቡ፣ በዚህ አትጡ ተብለው እኮ አምነውበት ነው የካውንስሉ አባል የሆኑት። 10 ዓመት ሙሉ አንተ ትዘብታለህ እንዴ? 10 ዓመት 10 ዓመት 8 ዓመት 9 ዓመት። ለዚህ እኮ ነው እነዚህ ሰዎች ድካም አይደለም የሚታይባቸው አመጽ ነው ብዬ የምለው ለዚህ ነው። ድካምማ እኔም አንተም እንደክማለን። ኢየሱስም እኮ ለደካማዎች እውቅና ሪኮግኒሽን እኮ ሰጥቷል። ምን ብሎ ይከሷል መሰለህ? እሺ በጣም ከምዕመናን የመጣ በጣም የምንወዳቸው ትልልቅ የወንጌል አገልግሎት የሚሰሩትን በቅናት መንፈስ እየተነሳ ያሉኝን ነው። በቅናት መንፈስ እንደነሱ ታዋቂ ስላልሆነ እንደነሱ ትልልቅ ሜጋቻዎች ስለሌለው ነው የሚናገረው። ሀብትሽ ለምሳሌ ከእዩ ጩፋ ጋር ተጋጭታል። አንድ አያይዤ ልጨርስ። 2 ዮናታን አክሊሉ ላይ ቪዲዮ ሰርተሃል። ከዚህ ቤተክርስቲያን ሬሳዬ ነው የሚወጣው። ዮናታን እንግዲህ የወጣቶች ላይ እየሰራ ያለው ይታወቃል። እዩ ጩፌም በሚዲያው ታውቃለህ እየሰራ ያለውንና ሆን ብሎም ነው ተልኮም አለው ይለዋል። የቅናትም ደግሞ ሆን ብሎ ቢሃይንድ እነሱን አታክ ገንዘብ እየተቀበለ ቁጭ ብሎ ከቦረና ቲክቶክ እየሰራ እያጣጣለ ተቀባይነት እንዲያጡ ይለዋል። ሌሎችም ስማቸውን የምታነሳው እንደዛ ነው ትባላለህ። ለዚህ ያለ መልስ ምንድን ነው? በቅርብ የተከሰስኩት ክስ የቀረበብኝም ጉዳይ አለ። እንደዚሁ ገንዘብ ተቀብሎ ገንዘብ ተደራድሮ ነው ያሉ ሰዎች አሉ። እሱ የቦረና ሕዝብ ስለሚያውቀኝና በቅርብ ያሉ ሰዎች ስለሚያውቁኝ ብዙ እሱ ላይ ጭንቀቱ የለኝም። ነገር ግን የፈንጭፖ ሰጠን በቅርቡ ተከስሻለሁ። በቅርቡ ተከስሼ ሚዲያ ላይ አንብቤ ያለው ያው የማያውቁ ሰዎች ልክ ኢየሱስ እንደከሰሱት ይከሱሃል። በምንድን የተከሰስኩት? የተከሰስኩት በመካነ ኢየሱስ ውስጥ በተፈጠረ ችግር ምክንያት ጉዳዩን ውጫዊ አታድርጉት፣ ወደ ውስጥ መልሱት እና ውስጥ ላይ ተነጋገሩ፣ ተወቃቀሱ። ጉዳዩ ምንድን ነው? ጉዳዩ የተመሳሳይ ጾታ ጋብቻን ቄስ ዮናስ ይገዙ ይደግፋሉ፣ ከነሱ ጋር አብረው በህቡ ይሰራሉ እና ይህንን መረጃ ስላለን እሳቸውን ከነ ካቢኔያቸው ማስወገድ አለብን የሚል እንቅስቃሴ ከሀገር ውስጥና ከሀገር ውጭ በከፍተኛ ሚዲያ ላይ ሲንቀሳቀስ ነገር በመረጃ ሲንሸራሸር አይቼዋለሁ። ምን ነው አልገብ መካነ ኢየሱስ ትልቅ ቤተክርስቲያን ናት። እንኳን እንዲህ አይነት ጠያፍ ነገር ለኢትዮጵያ ወንጌል ትልቅ ስራ የሰራች ናት እና ይሄ ነገር ስም ማጥፋት ነው አልገባንም። ያንተ እንደው ተከታትለው ከሆነ ካነሳው አይቀር። እኔ ከ10 ወር ከ11 ወር በፊት ቪዲዮ ለቅቄያለሁ በዚህ ጉዳይ ላይ። ከዛ ይቅርታ ጠየቁ ማለት ነው። በ3 ቀን ውስጥ ይቅርታ ካልጠየቃችሁ ቀጣይ ሌሎች ቪዲዮዎችን አወጣለሁ የሚል ከባድ ማስጠንቀቂያ ያለበት ቪዲዮ ለቀቁ ማለት ነው ቲክቶክ ላይ። ከዛ እነሱም የ9 ደቂቃ ምናምን ቪዲዮ በአማርኛና በኦሮምኛ ወጥተው መግለጫ። አሁን እየተባለ ያለው ምንድን ነው? አልታረሙም፣ ገብተዋል፣ አልተስተካከለም፣ ሂደቱ ውስጥ ለውስጥ እንደቀጠለ ነው ሲሉ፣ ታዲያ ውስጥ ለውስጥ ከሆነ ውስጥ ለውስጥ ለምን አትጨርሱም ነው? ምን ችግር አለው? እሳቸው እኮ አንድ ሰው ናቸው አይደለም? ና ተሼ ና ኤክስ ና ዋይ ተብሎ እኮ ቁጭ ተብሎ አንቀጽ አለው። በዛ ዲሲፕሊን እኮ ማድረግ ይቻላል ከተገኘባቸው። እኔ ግን የደረስኩበት የስልጣን ጥማትና የብሔር ግጭት ነው። የስልጣን ጥማትና የብሔር ግጭት ነው። ይሄ ደግሞ ቅድም ስንጀምር ተናግሬያለሁ። በፖለቲከኞች ውስጥ እንኳን የማናያቸው ችግሮች በሃይማኖት ተቋማት ውስጥ ገዝፈው ከወጡና አንገት ካስደፉን ቆይተዋል ብያለሁ። ስግብግብነቱ፣ ስስታምነቱ፣ ለስልጣን ለገንዘብ ያለው ሽኩቻ፣ መጋደል፣ ዛቻው ከፖለቲከኞቹ ይልቅ ሃይማኖት ተቋማት ውስጥ ስለበዛ ይሄንን አሳፋሪ ማንነታችሁን ማን እንዲሰማላችሁ ነው አደባባይ ላይ የምታወጡት ነው? እኔ በጣም ከባድ ነው። ብዙ መረጃ ስለሌለኝ በዚህ ጉዳይ ትንሹ መረጃ አለኝ። እንግዲህ ተመሳሳይ ጾታ ጋብቻ በወንጌል በያነ ቤተክርስቲያን ውስጥ ይሆናል ብሎ ማሰቡ ራሱ ወሬው ራሱ መነሳቱ ብዙ መረጃ ስለሌለ በዚህ ላይ ብዙ ምለው ነገር የለም። አንተ በዚህ ተከስሽ ገንዘብ ተቀብላል ተብለ ነው? ገንዘብ ተቀብላል። መረጃን እንደው
የነዚህ የነቢያቱ ይሄ ከባድ ጉዳይ ስለሆነ ወደ ነቢያቱ ጉዳይ ግን ቪዲዮ በሰራ ዮናታንን ሬሳዬ ነው በዚህ ነው የሚወጣው ቪዲዮ ፖስት እያደረግ እዩ ጩፌንም ደግሞ እስከ መካሰስ አይደል? እውነት ነው። ለምንድን ነው እንደዚህ ትልልቅ አገልጋዮች ነን የኛን ምዕመናኖቹ እየጠየቁ ነው። ለነሱ ለምዕመናኖቹ መልስ ስትያለሽ ለምን ይታርጋለህ? እሺ ይሄንን ወደ ሌላም ጊዜ ቀጥልበታለሁ። ግን ደስ ያለኝ ምንድነው መሰለ የኔ ሐሳብ ትክክል መሆኑ ይሄን ነገር ተጸጽቼ አቆማለሁ ትላለህ ብዬ ለበቀጥልበታለሁ እንዴ? በፍጹም ይሄን የሚያስቡ ምስኪን ጴንጤዎች ካሉ አዝናለሁ። ምክንያቱም ፍቅር ማለት ማመቻመች ማለት አይደለም፣ አመፃን መጥላት ነው። ፍቅር አመፃን ይጠላል ነው የሚለው የቆሮንቶስ ስለ ፍቅር የሚናገረው መጽሐፍ ላይ ፍቅር አመፃን ይጠላል ከእውነት ጋር ደስ ይለዋል ነው የሚለው። የፍቅር መገለጫው ይሄ ነው። አመፃን ይጠላል ከእውነት ጋር ደስ ይለዋል ነው። እኔ ደስ ያለኝ ምንድነው መሰለ ከቅርብ ጊዜ ወዲህ እነ ጋሽ ጻድቁ አብዶ እነ ጋሽ ጌቱ አያሌው ሐዋሳ ህይወት ብርሃን ሲኒየር ፓስተሩ 3 አይነት የቸርችን ባህሪ አስቀምጠዋል። አንደኛ የግለሰብ ሁለቱንም ቪዲዮ አስቀምጫለሁ ቲክቶክ ላይ የግለሰብ ቸርቾች በግለሰብ የእንትና ቸርች የእንትና ቸርች የእንትና ቸርች እንደዚህ የሚባል የለም መጽሐፍ ቅዱስ ውስጥ የገሌ ቸርች የሚባል የለም ብለው ቪዲዮ ሰርተው ወጥተዋል። አንድ እሱ ነው። ሁለተኛው የቤተሰብ የቤተሰብ ቸርች አለ። ባል ሚስትና ልጆች በሞኖፖሊ የያዟቸው ቸርቾች አሉ። ሌላው ሰው ድርሻ የለም። ምን ልታደርግ ማን ያስጠጋሃል? በአጠና ነው የምትባለው። ማንም ያስጠጋሃል? ማንም። ሶስተኛው ደግሞ በጓደኞች በችርስ የተመሰረቱ ቸርቾች አሉ። በጓደኛሞች ባከተሽ ቸርች ወይ ቤተክርስቲያን የክርስቶስ አይደለች እንዴ? ቃሉ ሊወስዳት የሚመጣው ቃሉ እና የግለሰብና እንደዚህ በቡድን እየተደራጀ ወይ በአንድ ወይ በቦርድ ወይ በሽማግሌ የሁሉም ነው። የቤተሰብ ከሆነ ከቤተሰብ ውጪ አሁን ንብረትን ከቤተሰብ ውጪ ታወርሳለህ እንዴ? አሁን የአገልጋይ ቢሞት ቤተክርስቲያን ነው ለማን ነው የምትሄደው? የራሱ ናታ እንዴ ብዙ ነገር ይችላልው እንደዛ አይነት። ታዲያ ዮናታን ሬሳዬ ነው የምታወጡት ለምንድን ነው ያለው? የራሱ ስለሆነ እንዴ ርስቴ ናት ይላል እንዴ? እነ እዩ ጩፋ ስታሰር ከሰሰኝ እኮ አንዱ እሱ እኮ ነው። ቅርብ ወራጅ ነው ብሎኛል። የወንበዴ ዋሻ ነው ብሎኛል። ሰዎች እኔን እንዳያምኑኝ አድርጎኛል አለ። እውነት ነዋ። እኛ ያየነው የመጽሐፍ ቅዱስ እውነት ቤተ ክርስቲያን የግለሰብ አይደለችም፣ የቤተሰብም አይደለችም። ባለራዕዮች ነን እኮ ነው የሚሉት። እኛ ነን የመሰረተው። ዮናታንም እኔ ሳቆ ከሐዋሳ ጀምሮ የመሰረታት ብዙ ዋጋ ከፍሎ አምጥቶ እዚህ ደረጃ ያደረሳት ነውና ያንን ለማለት ብለህ ከሆነ ድንገት አይደለም። ወይ ደግሞ እስቲ ሀብቱንም ያዘው እሱ ነው። የተገናኘ አታዋወራም ይልኝ ሀብቱም ያወራው እሱ ነው። ገንዘቡ ላይ የሚያዘው እሱ ነው። ቦርድስ የለም። የቤተ ክርስቲያን ሽማግሌዎች እኛ እስራኤል ደንሳ ጋር ያለን ቦርድ እንደማን እንደሚያደርግ እኮ እናውቃለን። አብረን አልነበርንም እንዴ? ቦርድ የሚያደርገው ምንድነው? አንተን የማይቃወም ልፍስፍስና ምንም መንፈሳዊ እውቀት የሌላቸውን ሰዎች ለካውንስሉ ቦርድ ብሎ ያስገባል። ለምንድነው አሁን አዲሱ የካውንስሉ መመሪያ ደንብ ያንን የቀየረው? ቀየረ እኮ እሱን ባለራዕይና መስራች የመጨረሻ የቤተ ክርስቲያኒቱ ውሳኔ ሰጪ የሚለውን ቀየረና ጠቅላላ ጉባኤ ነው የመጨረሻው የቤተ ክርስቲያኒቱ ውሳኔ ሰጪ ብሎ ሲቀይር አንቀበልም ያሉ እኮ እንትኖች አሉ። ደብዳቤው ይሄው እዚህ ውስጥ ልሰጥ ይችላል። ጠቅላላ ጉባኤው ምን አገባው? እኛ እንደወደድን እኛንን ፈላጭ ቆራጭ በእኛ በደማችን በላባችን የመሰረትነው ስለሆነ ጠቅላላ ጉባኤ አያገባውም። ታረች ግን የክርስቶስ ቤተክርስቲያን ናት ለማለት አይከብድም? እንደዚህ ማንም እንደፈለገ ማለትም ግለሰብ እናቃቸዋለን። እኔ ጠፍቶንም አይደለም፣ ግን ይሄ አካሄድ እንደው ምዕመናኖቹም ይረዱታል። ሳብሽ እንደው ምዕመናኖቹ ይረዱታል። አሁን እሱ አይደለ አሁን እኮ ምዕመኑን እኮ ነው አሁን የቸገረን። ሐሰተኛ ምዕመን ሆነብን። ምዕመኑ ሐሰተኛ ነብይ ሲሆን ሐሰተኛ ነብይ አሁን ሐሰተኛ ነብይ ምዕመን እኮ ሆነብን። ዓለም ዙሪያ ላይ ብዙ አለ ለተለየ አሁን እኮ እነዚህ ሐሰተኛ ነቢያቶችን እየቀነስን አይተህ ከሆነ እኮ አሁን እረፍት እያመጣን ነው። በተለይ ሀብትሽ ቦረና በዚህ ጉዳይ ላይ ብዙ ዋጋ ከፍሎ እኮ ለውጥ አምጥቷል። እውነት ለመናገር ማለት ነው። የሚሸልመኝ 2017 የኖቤል ሽልማት ባይኖርም በዚህ ጉዳይ ግን ታግለን ዋጋ ከፍለን ቅድም እንዳልነው በነፍሳችን ላይ ተወራርደን ለውጥ አምጥተናል። አሁን ያንን ለውጥ ለመቀልበስ የሚሞክሩ ደግሞ ተቋማት አሉ፣ ህብረቶች አሉ። በግልጽ ደብዳቤ ለካውንስሉ እየጻፉ ማለት ነው አዲሱን መተዳደሪያ ደንብ አንቀበልም ያሉ ደብዳቤያቸው እኔ ጋርም አለ። እነሱም ለጥፈዋል። ከስልጣናቸው ከካውንስሉ በላይ መሆን ይችላል እንዴ? እነዚህ ካውንስሉ እኮ የመሰረተው የወንጌላውያን አብያተ ክርስቲያናት የብዙ ህብረት ነው። የተወሰነ አልቀበልም ቢል መንገዱን ጨርቅ ያድርግልን ማለት ነው። ካውንስሉ እዚህ ላይ አይደል ታዲያ የተለሳለሰው። ትንሽ ለመጠንከር ሞከረና የተወሰኑት መግለጫ ይቅርታ ሳይሆን ያው ይቅርታ ፍሬ ነው ታውቃለህ። አንድ ሰው ይቅርታ አድርጌልሃለሁ ተሼ ስልህ እኮ ዳግመኛ ላልበድልህ ዳግመኛ በዛ መንገድ አንተ ላልጎዳ
ቃል መግባቴን እኮ ነው። ያንን ደግሞ በፍሬ ላሳየህ ነው ይቅርታ ማለት። መግለጫ ግን ማለት እናውቃለን እኮ መግለጫ ማለት ሳክስ እንደሆነ እኮ ይታወቃል። እንዲህ ያደረጉ እኮ ለመሸወድ የሞከሩ አሉ። አንቀበልም ብያለሁ። እሱንም ቪዲዮ አንቀበልም። ዘይት ትሸጥ ከነበርክ ዘይትን ትተህ ማሳየት አለብህ። ማሳየት ብቻ አይደለም፣ ላደረከውም ነገር ይቅርታ መጠየቅ አለብህ። ገስታውስ በሺዎች እንዲህ እኮ የምናደርገው ከፍተኛ ወጪ ስላለብን ነው አሁን ባለው ኢኮኖሚ። እንደውም አንድ ላዝናናብትሽ፣ አንዱ ለምን ዘይት፣ ጨው፣ ፎጣ፣ አንዱ ደግሞ ታስታውሰዋለህ ቅዱሱን የእግዚአብሔር ቃል መጽሐፍ ቅዱስ የተቀባ መጽሐፍ ቅዱስ ብሎ በሰማይ በመንፈስ ቅዱስ የወረደውን ብሎ ጨረታ የሚያጫርቱ አሉ። $1000 የምታመጪ በየዓለማቱ ይሄ ምንም ግልጽ ነው። እና ምን አለ ለምን እንዲህ ታደርጋላችሁ ብለን ስንጠይቀው አይተሾመ ገና ጌሾን ሸጣለን ማለት አብትሽና ወጫቸውን ስትረዳዋል ቀረብ ብለን ለምን አታያቸውም? አሁን ለምሳሌ እኮ ሰው የሚሰጠው በመባና አስራት ብቻ በቂ አይደለም። አሁን ባለው ደግሞ መባና አስራት የሚሰጠው እየቀነሰ ነው። በተለያየ ቴክኒካዊ ነገር ገንዘብ አድርገው መልሰን እኮ ኢንቨስት የምናደርገው ብንኖርበትም መኪኖቻቸው ምናምን ታውቋለህ፣ አላወራህም እዛ ላይ ነው ይላሉ። ለምን አትረዳቸውም ማለት ቪኤት ለቪኤት። አሁን እኮ አንድ ቪዲዮ ሰርቼ ነበረ። የአዲስ አበባ መስተዳድር በጣም የተባረኩ ከንቲባና የተባረኩ ካቢኔዎች እንዳላቸው የምታውቀው ድሆችን ያበላሉ። ድሆችን ማብላት የመንግስት ሳይሆን የቤተክርስቲያን ኃላፊነት ነው። እና ሐዋርያ ጳውሎስ አይታቸው ከሆነ የኢየሩሳሌም ቤተክርስቲያን ለአገልግሎት ሲወጡ ድሆችን ቸል እንዳንል አሳሰቡን ነው የሚለው። የድሆች ጉዳይ ግድ የሚላት የሃይማኖት ተቋም ናት። ቅድም ያለው ለጽድቅ ነው የምትሰራው። ሃይማኖት ላይ እኮ ለጽድቅ ነው የምትሰራው እንጂ ለንግዱማ ከሆነ መርካቶ አለ እንደየሀገር እንደየከተማ እኮ እኛ ሀገር አሁን የደርግ ገበያ የሚባል አለ። እና ደርግ ገበያ ላይ ሄደ ቢዝነስን መስራት ትችላለህ። ከዛ ለመንግስት ግብርን እየሰጠ መቀጠል ትችላለህ። የሃይማኖት ተቋም ከሆነ ግን ለትርፍ ያልተቋቋመ ነው። ኦኬ። እነዚህ ሰዎች ልብ አድርግ፣ መንግስትና ፖለቲከኛው ድሆችን በሚያበላባት ችግረኛና ምስኪን ሀገር ያ ብቻ አይደለም፣ ተለምኖ በእርዳታ ኡኡ ተብሎ በንብርክክ ሄዶ ለምነው የሚያመጡትን ገንዘብ እዚህ ያለው መንግስት ሰራተኛ ደግሞ ለነሱ ቪኤት መግዣ ሄዶ በዘይት ስም ይሰጣቸዋል፣ በገስታው ስም ይሰጣቸዋል። አንድ ሰው ሲናገር ምን አለ መሰለህ? ማንን ተማምኖ መሰለህ ትልልቅ አዳራሽ የሚሰሩታል እነዚህ ሰዎች ከዱባይ ትልልቅ ላይናር ሳውንድ ሲስተሞችን ማንን ተማምኖ የሚያመጡ ይመስልሃል አለ። ህዝቡን እኮ ተማምኖ ነዋል። ህዝቡን ተማምነው እኔ ወንጌል አያበለጽግም አይደለም። ወንጌል እኔን አበልጽጎኛል እኮ ወንጌል እኔን አበልጽጎኛል። አእምሮዬን ከፍቷል። ስርቆትን እንድጠላ፣ ውሸትን እንድጠላ፣ በመስራት መለወጥ ማደግን ያስተማረኝ እኮ ወንጌል ነው። በአቋራጭ ሲሾም ያልበላ ምናምን የሚለውን ከንቱ አድርጎ በህይወቴ ጥቂቷን የእግዚአብሔርን ነገር እንዴት እንደሚባርካት ያስተማረኝ እኮ ወንጌል እኮ ነው። ከሰዎች ጋር ሁሉ በሰላም እንድኖር ያደረገኝ እኮ ወንጌል እኮ ነው። ያለ ፍርሃት በኮንፊደንስ ወጥቼ እንድገባ ያደረገኝ ወንጌል ነው። እነዚህ ሰዎች ግን ተመልከት፣ ተለምኖ የመጣን ገንዘብ ከድሆች ላይ ነጥቀው ቪኤት። እኔ አንድ ሰው ልንገርህ፣ ከ80 ሚሊዮን ብር በላይ በአካውንቱ ያለ ነብይ ያውቃሉ። በአንድ አካውንት የባንክ አካውንት ከ80 ሚሊዮን የኢትዮጵያ ብር በላይ ያለው ሰው አለ። ይህንን ሰው ነው ቸግሮት ነው የሚከፍለው አቶ ነው ዘይት የሚሸጠው ገስታውስ የሚሸጠው ልትለኝ ነው? ከ80 ሚሊዮን የኢትዮጵያ ብር በላይ የስማ ከፈለገ የመንግስት ተቋም የፋይናንስ ደህንነት መረጃን ካብ እየሰጣሉ። ከዚህ በፊት ይዝላል ፓስተር ታሪኩ ቴድሮስ ብዙ ታግሎን ነበር እኛን ላለፉት 5 ዓመት። በኋላ ግን እውነቱ ሲገባው ምንድን ነው ያለው? ብላክ ማርኬት መኒ ላውንደር እየሰሩ ገንዘባቸውን ዱባይ የሚያስቀምጡ ሰዎች ማስረጃ እጅ ላይ ብሎ እኮ አንድ ሚዲያ ላይ እኮ በግልጽ እኮ አስቀምጦ እኔም ዲዩት አድርጌዋለሁ። መንግስት መረጃ ከፈለገ ሰጠዋለሁ። 80 ሚሊዮን ከ80 ሚሊዮን እኮ መነሻው ነው። ከዳ ፕሮቴስታንት እነዚህ ናቸው የቸገራቸው። በሴኩሪቲ ካሜራ የሚጠበቁ ቤቶች ውስጥ ነው የሚኖሩት። እንዶ ሰዓት ይገድበናል። አንተ በጣም ብዙ በዓለም ዙሪያ ያላችሁ ሀሌታ ሚዲያ አድማጭ ተመልካቾቻችን ሀብትሽን ገና በብዙ ነገር ኖረዋለን። እንግዲህ ያው መቼም የሚሉትን እንደ ሚዲያ ነው ተቸግረን ወይንም ደግሞ ብዙ የቤተክርስቲያን ሽፋን ስላለ በዚህ ነው እያሉ ነው። እንደው እስቲ ወደ መጨረሻው አንድ ሁለት ጥያቄዎች ጣል ላድርጋት። እሺ፣ የፓስተር ቸሪን ጉዳይ የሰሞኑን አይተዋል? እስራኤልን የተናገረበት መግለጫ እስከሚወጣበት በእስራኤል መንግስት እንዴት ታያለህ? ፓስተር ቸሪን ፕሮቴስታንት ሃይማኖት ሚስጥርን አትንገር፣ ኦዚያን ብዙ
አጫጭር ቪዲዮዎች ይወጡና ብዙዎቹ እንዴት ነው የሚሉ አሉ። አንተ እኔን አይተዋል? ታዘዋል? አዎ አይቼዋለሁ። ዛሬም ወደዚህ ስቱዲዮ ከመምጣቴ በፊት እያየሁ ነበርና ታስረሃል እየተባልኩ ነው። ምን ስላደረኩ ነው የምታሰረው? ምን ስላጠፋው ነው የምታሰረው? እና የሌላ የሃይማኖት ተቋማት መሪዎች እና አገልጋዮች ደውለው እየነገሩኝ ነው ሲሉኝ፣ ኧረ እኔ አልታሰርኩም፣ ምን ስላደረኩ ነው የምታሰረው እያለ የሰሞኑን ነገር መልስ ለመስጠት እየሞከረ ነው። እና ተደጋጋሚ ተናግሬ ነበር። በቸሬ ጉዳይ ላይ ቪዲዮዎች ሰርቻለሁ። 1-2 ቪዲዮዎችንም ሰርቻለሁ። ተው ግድ የለም ወንጌል ስበክ ብዬው ማለት ነው። መጋቢነት እኮ በመመገብ ላይ ነው እንጂ አንድ ነገር ብቻ ነጥላ አንስተ እሷን እንደ ባንዲራ በማውለብለብ አይደለም። ለምሳሌ የጋብቻ አማካሪነት በመጋቢነት ፓኬጅ ውስጥ ነው ያለው እንጂ አንድ ብቻውን የጋብቻ እንትን ሆነ፣ አንድ ብቻ የስተት አስተማሪን ሆነ፣ አንድ ብቻ አፕሮጀክቲክ ሆነ እሱ መጋቢነት የሚለውን መመዘኛ አያሟላም። ስለዚህ ወደዛ ተመለስ፣ እንደሱ ስታደርግ ደግሞ እኒሄ ብዬው 1-2 ቪዲዮ ሰርቼበት ነበረ እና አሁን ሰሞኑ ላይ እንዳየው አንዳንድ ጊዜ ይሄ ነው መካሪ ማጣት። እንደዚህ አልፈህ አንዳንድ ጊዜ አንተን በማይመለከትና በማያገባ ጉዳይ ውስጥ ገብተህ እንድትዘባረቅ መንገድ ይከፍትልሃል። እኛ ኢትዮጵያውያን ነን። የኢትዮጵያን ጉዳይ ሰርተን ያልጨረስን ሰዎች፣ የኢትዮጵያን ጉዳይ አስተካክለን ያላረፍን ሰዎች ባህር ተሻግረን እንደ ሐሰተኛ ነቢያት ትንቢታየው ለስፔን፣ ትንቢታየው ለቤልጅየም፣ ትንቢታየው ለቻይና እንደሚሉት እንደሚቀባጥሩትና እንደሚዘላብዱት እሱም ያን አይነት ችግር ውስጥ ነው የገባው። ስለዚህ በአስቸኳይ ይህንን ጉዳይ ማስተካከል አለበት። አዎ ወደ ሀገሩ ነው መመለስ ያለበት እንጂ እስራኤል የምትባል እኮ ሀገር ናት። ትልቅ ሀገር ነች። እውነት እኮ ነው፣ ትልቅ ሀገር ነች። እኔ ሰሞኑን እዛ ላይ ከተናገረው ነገር ያዩዋቸው ሰዎች የሚያነሱትም እቺ አሁን የምናያት እስራኤል አይደለችም ከደም አፍሳሿ ምናምን ክርስቶስ የተናገረላትና ሌላ መጽሐፍ ቅዱሳዊ የሆነት ሌላ እስራኤል አለች የምትታወቅ ክፉም ትሁን ደግ መጽሐፍ ቅዱሳዊ ያላት እቺ አይደለች ወይ ሌላ አለች የሚሉ ሰዎች አሉ። እሱን እኮ ነው የምልህ። ከያዕቆብ ከ12 ልጆቹ መስረታ ጀምሮ አንተ ያዕቆብ አይደለህም እስራኤል ካለው ጊዜ ጀምሮ የነበረች እስራኤልን ነው የምናውቀው። እንደውም ከነበራት ግዛቶቿ ከነበሯት ቦታዎች በተለይ ከ1948 በፊት ተበትና በብዙ ተቀራምተውባት ሀገር አልባ ሆና የነበረች የሚያሳዝን ህዝብ እኮ ነው። የእስራኤል ህዝብ እኮ የሚያሳዝን ህዝብ ነው። ከማንም በፊት ሀገር መስርቶ፣ ከማንም በፊት ቋንቋ መስርቶ፣ ከማንም በፊት ማንነትን ይዞ የነበረ ህዝብ እስከ 1948 እስከ ትናንትና ድረስ እኮ ነው ሀገር አልባ የነበረ ህዝብ፣ ጂኦግራፊካሊ ምንም ቴሪቶሪ የሌለው ህዝብ የነበረ ምስኪንና አሳዛኝ ህዝብ ነው። እግዚአብሔር ግን ቃል ስለገባለት ለዛ ህዝብ ተመልሶ ወደዛ ቦታ ቢያመጣውም እንኳን የነበረውን ያንን በፊቱን ቦታ እኮ አልያዘም። ይሄ እኮ ግልጽ እኮ ነው። ምን ይሄ ማንም ጂኦግራፊ ሂስትሪ የሚያውቅ ሰው እኮ በግልጽ የሚናገረው ነገር ነው። አሁን ላይ ፓስተር ቸሬ የየትኛዋን እስራኤል እንደሚያወራ እኔ ራሴ ግራ ገብቶኝ ይሄ ሰው ቅድም ያልኩ እኮ ለዚህ ነው መካሪ የሌለው ሰው፣ ሳንሱር የሌለው ሰው፣ ጓደኛ የሌለው ሰው መድረክ አገኘው ብሎ ሾጥ ባረገው ቁጥር ሁሉ እየተነሳ እንካቅመስ የሚል ከሆነ በራሱ ላይ እንደዚህ ችግር እንደሚያመጣ ይሄ እኮ ማሳያ ነው። ያለው እውነት እኮ ነው አስቀምጠ ማለፍ ያለበት። ሲጀምር አንድ የሃይማኖት መሪ ፖለቲካ ውስጥ አስገብቶ ምንም የሚያንቦጫርቀው ነገር አለ? እዛ ውስጥ እኮ መዘባረቅም የለብህም። እውቀቱ የለህማ። ተሼ ፖለቲካ ውስጥ ገብተን ለማውራት እኮ የፖለቲካ ልምድ እኮ ይፈልጋል አይደለም እንዴ? እኔ ዛሬ ተነስቼ ያንተን የረጅም ዓመት እኮ የጆርናሊዝም ወይም የጋዜጠኝነትን ነገር እኮ ላመጣው እኮ አልችልም እኮ። ሂደት ይፈልጋል። ብዙ ነገሮችን ማወቅ አለብህ። የሰዎችን ኢቭን እንኳን የገስቸር ፊት እንትን እንኳን አይተህ እንኳን እኮ የምትቀይራቸው እኮ የሰዎችን እንትኑ አካሄዶች እንኳን እኮ አሉ። በአንድ ጊዜ ተነስቶ ቸሬ ከሃይማኖት ተነስቶ በዚህ በጣም ሆት በሆነ ጉዳይ ላይ መካከለኛው ምስራቅ ላይ ሄደ የፈላ እንትን ውስጥ ትገባለህ እንዴ? የፈላ ለዓለም ሁሉ ጭንቅ የሆነ እና አሁን መውጫ የከበደው ለዛ ነው። እስቲ ጠይቀን እሱን አይደለ ስታርት 2 ጥያቄዎች ልጠይቅህ። አንተ በጣም ብዙ ትተቻለህ ልበል በድፍረት አንተ የምትተችበት ነገር አለ። ይህ መረጃ አጣርቼ ነው የመጣው። ፈራው መሰለኝ። ባለቤትን ፈታህ? እርግጠኛ ነህ? ፈታህ ባረኮት። እሱን ስትጠይቀው መረጃው አለን። እሱ ራሱ እንደዚህ የሚለው ፈቶ አንድ ቆንጆ ከባህር ማዶ ያለች አገር ውስጥ አላገባም ብሎ የባህር ማዶ ሴት ጠብሶ ተብልሃል። በዚህ ተናገራለሁ። ልክ ያጋባኝን
ፓስተር እኮ አይነት እነሱ እንኳን እንዳንተ አልጠየቁኝም። ያጋቡኝ ፓስተሮች እንኳን እንደዛ አልጠየቁኝም። እውነት ነው። የዛሬ 10 ዓመት በፊት ያልተሳካ ትዳር መስርቼ ነበረ። ያልተሳካ ትዳር ይባላል? ያልተሳካ ትዳር የሚባል አለ ማለት እንዳሰብከው ያልሆነ፣ እንደጠበቅከው ያልሆነ፣ እንደተመኘኸው ያልሆነ፣ እንደለፋህበት እንደደከምክበት ያልሆነ ነገር ሀፕን አድርጓል በህይወቴ። ትልቅ ክፍተት ነው፣ ጉድለት ነው ብዬ በጣም በህይወቴ ከምጸጸትበት ነገር ውስጥ አንዱ እሱ ነው። በጣም እንደኔ አይነት ደግሞ በጣም በአገልግሎት እንደዚህ ለሚደክም ሰው፣ ገጠር ከተማ ዋጋ ለሚከፍል ሰው ትዳር በጣም ትልቅ ማረፊያ ነው የመጽሐፍ ቅዱስም ስለሚናገር። ግን ያ በህይወቴ ሀፕን አላረገም። ፍቹ ከኔ አይደለም የመጣው፣ እኔ አይደለም የፍቹን ሀሳብ ያነሳሁት። ግጭቶች፣ አለመግባባቶች ተፈጠሩ በመካከላችን። ምናልባት አንዱ ፋክተር የሚሆነው ለመስፋቱ ምናልባት እሷ ባህር ማዶ መሆኗ። በቃ አንድ ስልክ እኮ በቂ ነው። ስልኳን መዝጋት እኮ የማትፈልገውን ሰው ኢትዮጵያ ውስጥ ቢሆን ለምን ኤርትራ ድንበር አይሆንም? ሄዳለሁ። ለምን ወደዛ ወይ አልሄድክም? ወደ እሷስ ወደዚህ ስለምን አልመጣች? ቅዳችን የነበረው ከተጋባን በኋላ እኔ ወደዛ የመሄድ ነበረ። ከዛ በኋላ ግን በእሷን ቤተሰቦች፣ በእኔም ቤተሰቦች፣ በሚያውቁን አገልጋዮች፣ ፓስተሮች ብዙ ተሞከረ ወደ እርቅ ለማምጣት ወደ አንድነት ለማምጣት አልተሳካም። ፈቃደኛ አልሆነችም። ተፈታው ነው የምትለው? አልፈታውም፣ ተፈታው ነው እያልኩ ተፈትቼ ነው እንጂ እኛ ፈቷል የተባለ ውሸት ነው። እናንተ ለምን ስሜን ከነቢያቶች ጋር ተዳምረ ካልሆነ በስተቀር አንተ እንደዚህን ሁሉ እንደዚህ ስታሰጣ የራሱን እኮ ከባድ ችግር አለበት። ከባድ ችግር ያው ትዳር ዋናው ጉዳይ ነው እና ሀብትሽ ፈቷል የሚሉ መረጃዎች ስለደረሱኝ አይተፈትቼ ነው ካልከን አሁን ከልጅቷ ጋር ያለ ሁኔታ እንዴት ነው? ሌላ ህይወት ውስጥ ነህ? አገባ? ሌላ እስከ ነሐሴ 30 አዲስ መረጃ ነው። እስከ ነሐሴ 30 አሳውቃችኋለሁ። ሀብትሽ እንዲያገባ በቃ አግብቶ ማየት የምትፈልጉ እንደገና እንዲካስ የምትፈልጉ ለሀገር ውስጥና ለሀገር ውጭ ያላችሁ ወዳጆቼ ጠላቶቼም ጭምር ሳይቀር ማለት ነው እስከ ነሐሴ 30 ድረስ እየጸለያችሁልኝ ጠብቁኝ። ያንን አሳውቃችኋለሁ። ለቀድሞ እጮኛ በድላት ካልሄድክ በሰላም ነው የጨረስከው? ፈልገን እኛ ፈልፍለን እናመጣታለን። ያንተን አንምርህም እንደዚህ ብለህ እስቲ ሰው እንዳትምሮ ተብያለሁ። ግን በሰላም ነው የጨረስከው? አዎ በሰላም ነው። ምክንያቱም እኔ አገልጋይ ነኝ። ግጭቶች፣ አለመግባባቶች ቢፈጠሩ በተነጋግሮ በመፍታት ነው ማምነው። ግን በቤተሰብ ይሄንን ያው ብዙ ጊዜ ተናግሬዋለሁ ሚዲያ ላይ አክቹአሊ አዲስ ቢሆንም ግን በሰላም ነው ለሷ ግጭት ግን ከሆነ ማለት ነው የብዙዎች ትዳር እኮ ከመግደል መልስ ድብድብም አለ እኮ የፕሮቴስታንት ከመግደል መልስ ይላሉ ሲያወራ እና ተነጋግረ ለመፍታት አልቻልክም። ብዙ ዋጋ የከፈልክለት ነው ብዬ ነው። ከ2 ዓመት በላይ ተነጋግረናል። አልሆነም። በቃ አልሆነም። ከ2 ዓመት በላይ ብዙ ዋጋ ከፍለናል። መሄድ ብቻ ነው የቀረኝ እዛ ማለት ነው። በምትኖርበት ኢሮፕ መሄድ ነው የቀረኝ እንጂ ብዙ ተሞክሯል፣ ብዙ ተለፍቷል፣ አልሆነም። አሁን ግን ሞክሬያለሁ። ከዛ በኋላ ያው ስላልተሳካ ነው እንጂ በነገራችን ላይ አሁን ግን እስከ ነሐሴ 30 ጠብቁኝ እያልኩ ነው። ከነሐሴ 30 አዲሱ ዓመት ከመግባቱ በፊት ጌታ ይረዳኛል፣ አንድ ነገር አሳውቃችኋለሁ ብዬ ተስፋ አደርጋለሁ። እንጠብቃለን። መልካም ያደርገው። የመጨረሻ ጥያቄ በአገልግሎት ዙሪያ ነው። ሀብትሽ ሚዲያ ላይ ነው የምታገለግለው። ሙሉ ወንጌል ቤተክርስቲያን ታገለግላለህ። ባለበት ቴዎሎጂ ተምራል፣ ከንግግርም ያስታውቃል። አጣርቻለሁ። ረጅም ዓመት ደግሞ ሚሽነሪ ልምዱም ብቃቱም ስልጠናውም ትሰጣለህ። ለምን ስቱዲዮ አደራጅተህ በሚዲያው እንደዚህ በሶሻል ሚዲያውን በቲክቶኩም ፕላትፎርም ያው የተለያየ ስቱዲዮ ዕቃ ያስፈልጋል፣ በጀት ያስፈልጓል። እንደሱ አድርገህ ደግሞ ትንሽ ሰከንድ ብለህ ማለትም አይሆንም። አንተ ፊት ለፊት እኔ የጎሽ ነው የምታደርገው፣ ያ ደግሞ ይጎዳሃል ነው ወንድማዊ ምክር ነው። እንደሱ አድርገህ ትልቁን ያሰብከው ቪዥንን ወደፊት ለምን አታስኬድም? ከዚህ ሁሉ እውነት ነው። ተሺ ቴንኪውን ጥያቄ ስለጠየከኝ። በሚሽነሪ ላይ በጣም ልምዱ አለኝ፣ ብዙ ዋጋ የከፈልኩበት ነው። ዛሬም ልቡ አለኝ። የቴዎሎጂን ግራጁዌት ያደረኩት በመሰረተ ክርስቶስ ኮሌጅ ነው። ማኔጅመንት ዲግሪን የሚሰራሁት ደግሞ ከግል ዩኒቨርሲቲ ነው። እንደገና የስፖርት ባለሙያም ነኝ ብያለሁ። ነገር ግን ይሄን ራሴን ለመደጎም ራሴን ለመደገፍ የሚሄድበት መንገድ ነው። እነዚህ ሴኩላር የሆኑ የትምህርት ማስረጃዎችን የጠራኋቸው
ግን ምንድነው በጣም ብዙ ፍሬ አለኝ በሚሽነሪ ላይ ቸርቾች ፕላንት በማድረግ በተለይ በሙስሊም ሚሽን ላይ በጣም እስከ ሶማሌ ክልል ኬንያ ሶማሊያ ድንበር ድረስ ኦጋዴን ድረስ በመሄድ አርሲ ጉጂ ቦረና ውስጥ በመሄድ ብዙ አገልጋዮችን በማፍራት በማሰልጠን ትልቅ ጸጋም ልምዱም አለኝና ብዙ ጊዜ ጸልያለሁ አብሮኝ የሚሰራ ተቋም በዚህ ጉዳይ ላይ ከሀገር ውስጥ ከሀገር ውጪ በዚህ ጉዳይ ላይ አብሮን የሚሰሩ አዲስ አበባን ሴንተር አድርገን ወደ ባሌም አርሲም ቦረናም ሶማሌም ወደ ተለያዩ የሙስሊም ኤሪያዎች ላይ አገልጋዮችን በማሰልጠን በማስተማር ላይ አብሮ ሊሰራ የሚፈልግ ሰው ካለ ይሄው ክፍት ነው። ብዙ ጊዜ ስቲል እየተናገርኩ ነው ያለሁት ይሄን ነገር ክፍት ነው። የኔ እንትን ስልኬን ካንተ ወስደው አንተ ጋር ደውለው በአንተ በኩል ኮንታክት ሊያደርጉኝ ይችላሉ። በጣም ክፍት ነኝ በዚህ አጋጣሚና አብረን እንድንሰራ ይሄ ልመናም ምናምንም አይደለም፣ ግን የእግዚአብሔርን መንግስት አብሮ ከመስራት አንጻር በዚህ መስመር ያለ ነገር ክፍት ነው። በሚዲያም ደግሞ እግዚአብሔር ቢፈቅድ በአዲሱ ዓመት ስሙን በእኔ ቲክቶክ ላይ መታችሁ ማግኘት ትችላላችሁ። አዲስ የሚዲያ ኔትወርክ ጀምር ያለሁኝ ገና አላለቀም። እንደተባለው ሳየው እንትኑ አስፈራኝ። ለዛ የሚያስፈልጉ ግብአቶች እቃዎቹ በጣም ከባድ ናቸው። ካሜራው፣ መብራቱ እንዲህ በአንድ ስልክ ቤት ቁጭ ብለህ እኔ በአንድ ስልክ ዓለምን መድረስና መረበሽ የለመድኩ ሰውዬ ይሄ ከባድ ሆኗል። በእርግጥ ለእኔ ነው ከባድ እንጂ ለእግዚአብሔርና ለሰዎች አይደለም ከባድ። እኛ ለልደታቸው እኮ ተሺ ራቫ እየገዙ ፕራዶ ከአውሮፓ ብናምን ኤዥያ መዝናኛ ምናምን ትኬት የሚልኩ የተረፋቸው ኢትዮጵያውያን አሉ። በዚች እንኳን የጽድቅን ጽዋ እንደዚህ ድሮፕ ተጠብ ብታረጉ ካሜራ ብታግዙን እንደዚህ እቃዎችን ምናምን ብትረዱን ብዙ ስራ ሰራለሁኝ። ብዙ አቅሙም አለኝ። በዚህ አጋጣሚ ተሼን በጣም ጌታ ይባርክ ማለት ፈልጋለሁ። እንዲህ ካሰብክ እኔም ከጎንህ ነኝ ብለህ በግልህ ይሄንን ነገር ከካሜራ ጀርባስ እንትን ስታደርገኝ ነበር፣ ስታበረታታኝ ስለነበረ ልክ እንደዚሁ በጣም ብዙ የኢትዮጵያን ኢቫንጀሊካል ሙቭመንት ብዙ ስለማቅ የአገልግሎቱም የትምህርቱም ብዙ ልምዱም ስላለኝ መስራት አስባለሁኝ። ከቲክቶክ ላይ ትንሽ ቀነስ እንዳልከው ትንሽ ቀነስ አድርጌ ወደ ዩቲዩብ እና ወደ ሌላ ፕሮግራሞች መምጣት ስለምፈልግ በዚህ አጋጣሚ በቃ ሀብትሽን ቦረናን መርዳት እንፈልጋለን፣ ማገዝ እንፈልጋለን፣ ከጎን መቆም እንፈልጋለን ካላችሁ ይሄ ወንድሜ ጋዜጠኛ ተሼ ያለ በሱ በኩል እኔ ልታገኙ ትችላላችሁ። በተረፈ ቀጣዩ ዓመት እግዚአብሔር ወደ መድረክ አገልግሎቴም እንድመለስ ከቸርቼ ጋራም አሁን ላይ ጥሩ ሁኔታ ላይ ነው ያለሁት ከሙሉ ወንጌል ጋራ። ስለዚህ ቀጣይ ዓመት ደግሞ እንደዚህ በቲክቶክ እና በእንትን ብቻ ሳይሆን ላይቭ የመድረክ አገልግሎቶችንም ጭምር ማስተላለፍበት መለቃቸው ፕሮግራሞች ይኖሩኛል ብዬ አስባለሁ። ለዚህ ደግሞ እንደተናገርኩት ማቴሪያሎች ስለሚያስፈልጉ ከጎኔ እንድትቆሙ ጌታም ደግሞ በዚህ እንዲረዳኝ እንድትጸልዩልኝም ጭምር ይህን መልእክት ማስተላለፍ ፈልጋለሁ። እጅግ አድርጌ አመሰግናለሁ። ሀብትሽ ቦረና ከቦረና ድረስ መጥተህ አንዳንድ ጉዳዮች ለመፈጸም አዲስ አበባ ውስጥ አግኝቼ እንግዲህ ጠለቅ ባለው ጠንከር ባለው አስፈሪ የሆነ ጉዳዮችን ተወያየን። እንግዲህ ይህ ወንድማችን በቴዎሎጂ የተማረ በሚዲያው ላይ ልምድ ያካበተ እንግዲህ ስቱዲዮ እቃዎችን በማሟላት ሀሳቡን በመደገፍ ደግሞ ስማችሁን የሚያነሳችሁ መረጃዎች አሉኝ የምትባባሉትን ደግሞ በማገናኘት በእኛ ኦፊስ ነገሮችን ሶልቭ በማድረግ በምክርም በመነጋገርም ይህንን አዘጋጅተን ነገሮችን እንደ ክርስቲያን በሰላም የአደባባይ ላይ ከማስጣቱ ለማስኬድ እንሞክራለን። ይህን ፕሮግራም ሰብስክራይብ፣ ላይክ፣ ሼር፣ ኮመንት በማድረግ ሀሳባችሁን ስጡን። ሀብትሽን ደግፉት። ተሾመ ነኝ። ሻሎም